አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ስራ ጤና አፍያ ሁሉ ሰላም? እኛ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። ሙቀት ነው። እናንተ ጋር እንዴት ነው? ያው ሙቀት ይሆናል። እኛ ጋር ክረምት ነው። አልሐምዱሊላህ ያው ክረምት ነው። ያው ከስንት ቀን በኋላ በዝናብ ተጎድተን ነበረ፣ ግን አልሐምዱሊላህ በአሁኑ ሰዓት ክረምት ነው እኛ ጋር። እኛ ሲበርድን በረደን ሲሞቅን ሞቅን ነው እንግዲህ ለኸይር ነው። እና በመቀጠል ውዲቶቼ ቻናሌ ደስ ካላችሁ ላይክ በማድረግ ደስ ካላላችሁ ዝም እኔ ግዴታ አይደለም ላይክ አድርጉ ምናምን ስላችሁ ይብስባችኋል መሰለኝ። እንግዲህ ሰው ሲወድ ነው በፍላጎት ነው እንጂ ያለ ፍላጎት አበረታቱኝ ማለት ይከብዳል። ደስ ካላችሁ ለራሳችሁ ያው መቼም የሰራነው ነገር ለራስ አይደለም። መልካምም ነገር ሰራችሁ ለራሳችሁ ነው። ጥሩ መጥፎም ነገር ሰራችሁ ለራሳችሁ ነው። እኛ በሰራነው ነገር ነው እኛ የምናገኘው። ስለዚህ ለእናንተ ደስ እንዳላችሁ ማለት ነው። በመቀጠል በትላንት በለቀኩትን ቪዲዮ አሁንም አሜሪካን ልገባ ነው፣ ፕሮፋይሌን አሁንም አሜሪካን ልገባ ነው ብዬ እለጥፍበታለሁ። ግን አንዳንዴ እኔ ወላሂ በጣም ጉራ የሚገባኝ ሰው ማለት ነው ቪዲዮውን ሙሉ ሳታዳምጡት የምትኮምቱት ነገር አሁን ስንት የሚዋሽ ስንት ድራማ አለ። ግን ያን ቪዲዮ ገብታችሁ አንድ ቀን መጥፎ ነገር ሲጽፋላችሁ መዳም ቤት ደብሮ የነበረ በእናንተ ቪዲዮ ተዝናናው ብቻ ነው የምትሉት። እኔ ያንን ኮሜንት እኮ አነባለሁ አያለሁ። ግን እኔ ወይ ከሌላው ሰው ስላነስኩባችሁ የኔ ቻናል ትንሽ ስለሆነ ወይ እኔ ድሃ ስለሆንኩ መሰለኝ እንደዚህ። አላህ ከምስኪን ሰው ጋር ነው ያለው። ወላሂ ላዚሙን እናንተ ብትንቁኝ እናንተ እንትን ብትሉኝ አላህ አይንቅም። አላህ የፈጠረውን ባሪያ ከራሱ ጋር ነው ያለው ማለት ነው። ስለዚህ ችግር የለውም። አንደኛ ቪዲዮ እስከ መጨረሻ ሳታዳምጡት የምትኮምቱት ነገር ሳታዳምጡ ደግሞ ያለኩ ዝም ብላችሁ የምትኮምቱት ነገር ራሱ ያስጠይቃችኋልስ። ወላሂ ላዚሙን ሰው ዝም ብላችሁ ከመሬት ተነሳችሁ የምትሳደቡ ሰዎች አላችሁ፣ አላህ ያስጠይቃችኋል። ግን እኔም ቪዲዮን እስከ መጨረሻ ሳታዳምጡ ባለፈው ዱባይ ተነሳው ብዬ ዝም ብዬ ያው ገብታችሁ ልታዩት ነው እንጂ ፕሮፋይሌ እንትን ላይ ጫፉ ላይ ነው እንደዚህ ያደረኩት እንጂ ቪዲዮ ላይ እኮ እንደዚህ ብዬ አላወራውም። ዱባይ ይመስላል እና ልጆቼ ይዤ መጥቼ መዝናኛ ወራቤ ነው ብዬ ነው የተናገርኩት። አንደኛ እስከ መጨረሻ ስለተማዳመጡት ነው። እንደገና ደግሞ ታይ ከትላንት ወዳ ደግሞ የለቀኩትን ቪዲዮ ነበረ ሳውዲ ተነሳው ብዬ ቪዲዮ ፖስት ባለፈው ዱባይ። አረ ተይ እስኪ ተነሽ፣ እዛ ሂጂ ተነሽ። እሺ በቃ ዝም በይ። ውቡ አለ እዛ ውቡ አለ ደግሞ ልጄ ማሻአላ በሉ። ለምንም ነገር ማሻአላ ማለት ጥሩ ነው። ትልቋ ልጅ ስለሌለች ነው አሁን አለቀሽም ብላ እኔ ጋር ቁጭ አለች። ለካሜራ እኮ ብዙ ጊዜ ሸትል ቁጭ አትልም። እና በመቀጠል ሜላችሁ ነገር ቢኖር ከትላንት ወዲያ የወሰድኩትን ቪዲዮ ደግሞ የለቀኩበትን ምክንያት አለ። መጨረሻ ላይ የተናገርኩበትን ምክንያት አለ። እኔ የሆነች ልጅቷ ለመዝገባ ላይ ያምጥቻት ነበረ። እንደገና የሆነ ደላላ አለ ሂዱ ብዬ እንትን አልላችሁ አልመክራችሁም። ምናልባት እሄዳለሁ ብላችሁ የመጣችሁ ልጆች ካላችሁ እኔ ሰፈር ነው ማቀው ሰው ነው በጣም ምትወስ ምሸኝ እንትን ጄንስ ናት ብዬ ተናግሬያለሁ እንጂ እኔ ሂዱ ብዬ እንትን አልላችሁም ብያለሁ። ለምን ለራስ የለወደዱትን ነገር ሰውን እንትን ለራሳችሁ የምትወዱት ነገር ሰው ለሰው ትሰጣላችሁ አይደል እንዴ? አላህ የሚወደው እንደዚህ ነው። በአሁኑ ሰዓት ተውሊድ ደግሞ በአሁኑ ሰዓት የሚያድጉ ልጆቹ ደግሞ ትምህርት አይማሩም። ከትንሹ በቃ ፍቅረኛ ይላሉ። ከዛ ውጭ ሀገር ካልሄድኩ ይላሉ። 5ኛ ክፍል ከተማሩ ነው 6ኛ ክፍል ከተማሩ ነው። ስለዚህ ውዲቶቼ እኔ በምንድነው ምክንያት ምንድነው ያጠፋሁት? በውሸት ታድጊያለሽ። እኔ አልሐምዱሊላህ ወላሂ እኔ ቢኖረኝም ተደስቼ አልሐምዱሊላህ ብዬ ራሴ ምላሳምን ሰው ነኝ። ገብታችኋል? ዩቲዩብ እኮ ሲፈልግ ይከፍላል። እይታ ከሌለው እኮ ዩቲዩብ አይከፍልም። ምን ዩቲዩብ አልከፈለኝም ብዬው በዛ ወር አልከፈለኝም። ለምን አልከፈለኝም ብዬ እንትን አልኩት። በዚች ወር ያን ወር አጠራቅሞ $7 እንትን አለኝ። ከወረደልኝ ያው በዚች ወር ከወረደልኝ $7 አለችኝ።
አልহামዱሊላህ $7 የ10,000 ብር ናት። ዩቲዩብ የራሱ የሆነ ነገር ይቆርጣል። 10,000 ብር ከሰጠኝ ለኔ አልহামዱሊላህ በቂ ነው። ለምን ልጆችን አስደስትበታላችሁ ያስደስትበታላችሁ። የአማርኛው ትንሽ እንትን አለው ማለት ነው። ችግር የለውም። ሁሉ ነገር ከእናት ወደ ለምዶ አይወጥም ይባላል አይደል? ስለዚህ ውዲቶቼ ተው፣ የማይሆን ነገር አትኮሚቱ። ድራማ ነው የሚሰራው፣ ውሸት ትናገራለች። እኔ አንደኛው ቪዲዮ ስለመታዳምጥ ነው እንጂ አሁን ባለፈውን ስለ ባለቤቴ ደግሞ ባለቤቴ ሲጣላኝ ሲመታኝ እንደዚህ ሲለኝ በቃ ቤትሽ እንካፈላለን፣ አንቺም ግማሽን ትወሻለሽ እኔም ግማሽ ወስዳለሁ ይለኛል። ያን እኔ ቪዲዮ ሰርቼበት ተናግሬያለሁ። ኒካ አውርድቻለሁ አላልኩም? ኒካ አውርድቻለሁ አላልሽም ወይ አላችሁኝ አንዳንድ ኮሜንት ማለት ነው። ቪዲዮ እኮ አዳምጡ እስከ መጨረሻው። ወላሂ እኔ ያለሁበት ህይወት ወላሂ ላዝም ማንም ሰው አይኖረውም። እኔ ያለሁበትን ህይወት ግን ችዬ ብዙ ነገር ችዬ ለልጆቼ ብዬ ልጆቼ ለምን ይበታትናለሁ ብዬ ልጆቼ ጥዬ እኮ ሌላ ወንድ ማግባት አላቃተኝም። ባለቤቴም ሌላ ወንድ ያገባል። መሀል ላይ ማን ነው የሚጎዳ? ልጆች ናቸው። እኔ መኖር አያቄተኝም። ልጆቼ መኖር ባያቄታቸው በብዙ ነገር ይጎዳሉ። ለምን? የአባት እንትን የላቸውም፣ የእናት እንትን የላቸውም። የሚያድጉ እንደዚህ በቃ በመንገድ ነው፣ እንደዚህ በሚል መንገድ ነው። እኔ ያን ለምን ይጎዱብኛል ብዬ ብዙ ነገር ይዤ ነው ያለሁትን። አንዳንድ ከባለቤቴ ስመጣ ከዚህ ሬሳ ለምትሰሪያለሽ፣ ከዚህ እንደዚህ ለምትሰሪያለሽ፣ ከእንደዚህ እኔ አንዳንዴ ምናልባትን ዩቲዩብ እንትን ካለልኝ ብዬ አምጥቼ ስሰራው ብዙ ነገር ብትኮምቱ ልጆች አላችሁ። እኔ እኮ አንደኛ መጨረሻውን አዳምጡ። መጨረሻው ሳታዳምጡ ደግሞ ዝም ብላችሁ አትኮምቱ። እኔ በግዴታ ቪዲዮን እዩልኝ አልላችሁም። ደስ የሚለው ማየት ነው። ደስ ካላላችሁ ተውት። እኔ አንድ ሁሉ ሰው እኮ ይወደኛል ማለት አይደለም። አንድ ሰው ቢጠላኝ አንድ ሰው ሊወደኝ ይችላል። አሁን በዛ ባልኩበትን በደላላ ስንት ሰው በደላላ የሚበላ አለ። እኔ በማያውቀው ብዬ በተናገርኩበትን ብዙ ነገር ተናገራችሁት። ውሸት ውሸት ውሸት። እኔ በዛ ልታዩት ፈልጌ ነው ዱባይ ተነሳው ሳውዲ ተነሳው ብዬ እንጂ መንገዱ በኋላ ምንድነው አልኳችሁ። እኔ አልተነሳውም፣ አውቄ ነው እንደዚህ አልኳችሁ። ይሄ ምክንያት አምጥቼ ነው ብዬ ተናገርኳችሁ። በዛ በቪዲዮ እንደቀጠልኩት እኮ አልዘጋሁትም ቪዲዮን። አንደኛ ስታዳምጡ ብዙ ነገር አትኮምቱ፣ ጥሩ አይደለም። ለሰው ከይረ ነገር አስቡ። አሁን የኔ ቪዲዮ እይታ 6,000 7,000 ይታያል። እንኳን 1,000 ላይክ ብታረጉት ስታረጉት ዩቲዩብ ራሱ ሼር አድርገዋል። እኔ ለኔ ችግር የለውም። እኔ 2 ልጆች ስወልድ በዩቲዩብ ብር አይደለም ወልጄ ያሳደግኳቸው። ዩቲዩብን የጀመርኩት ቅርብ ጊዜ ነው። እኔ ዩቲዩብ ቢኖርም ባይኖርም የኖረበትን የተዳደረበትን የተለመደበትን ሰው ይብላው ለሱ እንጂ እኔ በሱ አይደለም። እይታ ሲኖር ይከፍለኛል፣ እይታ ከሌለው አይከፍለኝም። የኔ ዩቲዩብ ደግሞ ዝቅተኛ ነው። ብር ከከፈለኝ የሚከፍለኛል እንጂ ካልከፈለኝም አይከፍለኝም እንጂ እንትን አይደለም። ከሰራችሁበትን እይታ ካለው ሰው ካየላችሁ በጣም ነው የሚከፍላችሁ። ማይከፍላችሁ ነገር የለም። እና ስለዚህ እኔ ብዙም ሊከዳላ አበዛባችሁ። ደስ ካላችሁ ማየት ነው፣ ደስ ካላላችሁ አለማየት ነው። መብታችሁ ነው። እኔ ዩቲዩብ ክፈቱ፣ ይጠቅማችኋል። የከፈለኝን ዩቲዩብ አምጥቼ የሚነግራችሁ ለምንድን ነው? ለእናንተ ይጠቅማችኋል ብዬ ነው። ግን እናንተ ማለት ነው እንኳን ትላልቅ ዩቲዩበር እንኳን እኮ ዩቲዩብ ክፈቱ ብሎ የከፈለው ብር ራሱ እኮ አይነግራችሁም። ግን ድራማ የሆነ ነገር ይሰራ ታዩታላችሁ። ግን እኔ በሰራኝ በታየልኝ የከፈለኝ ነገር እንደዚህ አድርጉ ክፈቱ ይጠቅማችኋል ብዬ በተናገርኩበት ሰው እንደዚህ አድርጉ ይያዛል ማለት ነው። ትቻለሁ እኮ ከፈታችሁ ለራሳችሁ ነው፣ አልከፈታችሁ ለራሳችሁ ነው። በፊት ምበላው መጠጣውን ሰርቼ ማሳያችሁ ነበር። እሱንም ትቼዋለሁ። ለምን? አገርሽ ላይ እንጀራ አታቂም ወይ? አገርሽ ላይ ሁሌ አምባሻ ነው የምትበይ ወይ? ትልቅ ምጣድ የለሽም ወይ? ይሄ በትንሽ ምጣድ እንዴት ነው የምታረጊ? ይሄ ቡና ሁሌ እንዴት ለአንዳንዱ ሲም ነው የምታወጡልኝ? ተውኩት።
እኔ ምንም በላው ጠጣው ምንም ሳልበላ ጠጣው አደርኩት። ይኸው ያደርኩበት ነው። አልሐምዱሊላህ ከልጆቼ ጋር የኖርኩበት ነው። እና ስለዚህ ውዲቶቼ ተው አላህ ምን ይለኛል ይበሉ። ሰው በትፈሩ ፈጣሪን ፍሩ። እኔ በግዴታ እዩልኝ አልላችሁ። ደስ ካላችሁ ማየት ነው። ጡት ማይሰጥሻለ ቆይ እና ችግር የለውም እላችኋለሁ ውዲቶቼ። እንግዲህ ሊከርድ እንዳላበዛባችሁ መልካም ቀኑንላችሁ። ባይ ባይ ባያቸው። ጡት አልጠባችም ለዛ ነው። ባይ ባይ ሰላም አለይኩም